የዕብራውያን ደብዳቤ። የዚህ ደብዳቤ ጸሐፊ ማን እንደሆነ አይታወቅም። ለብዙ ጊዜ ሰዎች ጳውሎስ ወይም የጳውሎስ አብሮ ሠራተኛ የሆኑት በርናባስ ወይም አጵሎስ ጽፈውት እንደሆነ ያስቡ ነበር። ነገር ግን ማን እንደጻፈው የምናውቀው ነገር የለም። በምዕራፍ 2 ጸሐፊው ከደቀ መዛሙርቱ ጋር ይተዋወቅ እንደነበረ እናያለን። እነዚህ ደቀ መዛሙርት ደግሞ ከኢየሱስ ጋር ነበሩ። ስለዚህ ይህ መልእክት በሐዋርያት ትምህርት እንደተመሠረተ እናውቃለን። ከዚህ በተጨማሪ የዚህ ደብዳቤ ተደራሲያን ማን እንደሆኑ ወይም የት ይኖሩ እንደነበር አናውቅም። ጸሐፊው በሚገባ ያውቃቸዋል። ተደራሲያኑ የብሉይ ኪዳን ቅዱሳት መጻሕፍትንም በተለይም የመጀመሪያዎቹን 5 መጻሕፍት ታሪክ ማለትም የሙሴን ሕግ በደንብ እንደሚያውቁ ጸሐፊው ይገምታል። የአብርሃም ቤተሰብ እንዴት የእስራኤል ሕዝብ እንደሆነ፣ ሙሴ ከግብፅ ባርነት አውጥቶ ሕጉን ወደ ተቀበሉበትና ከእግዚአብሔር ጋር ኪዳን ወደ ገቡበት የመገናኛ ድንኳኑ ወደ ሠሩበት ካህናትም መሥዋዕት ወዳቀረቡበት የሲና ተራራ እንዴት እንዳደረሳቸው እንዲሁም ደግሞ ወደ ተስፋይቱ ምድር ሲያቀኑ እንዴት በምድረ በዳ እንደተንከራተቱ ጸሐፊው አንባቢዎቹ ስለ እነዚህ ታሪኮች በዝርዝር እንደሚያውቁ ያስባል። ስለዚህም ተደራሲያኑ ምናልባትም አይሁድ ክርስቲያኖች ሊሆኑ ይችላሉ። የደብዳቤው ርዕስ ከዚህ ጋር ይገናኛል። በተጨማሪም ከምዕራፍ 10 የምናገኛቸው ፍንጮች የሚያሳዩን ይህ የቤተ ክርስቲያን ማኅበረሰብ የኢየሱስ አማኞች በመሆናቸው ምክንያት ስደትና እስራት ሳይቀር እንደደረሰባቸው ነው። ከእነሱ መካከል አንዳንዶቹ ኢየሱስን እየተዉና እምነታቸውን እየጣሉ ነበር። ይህ የጽሑፉን ዓላማና ንድፍ ያስረዳል። በመጀመሪያ አጭር መግቢያ አለ። ከዚያም ቀጥሎ በምናገኛቸው 4 ክፍሎች ጸሐፊው ኢየሱስን በእስራኤል ታሪክ ውስጥ ካሉ ቁልፍ ሰዎችና ሁኔታዎች ጋር እያነጻጸረ ይጽፋል። ኢየሱስ በመጀመሪያ ከመላእክትና ከሙሴ ሕግ ጋር፣ ሁለተኛ ደግሞ ከሙሴና ከተስፋይቱ ምድር ጋር፣ ሦስተኛ ከካህናትና ከመልከ ጼዴቅ ጋር፣ በመጨረሻም ከመሥዋዕቱና ከቃል ኪዳኑ ጋር ተነጻጽሯል። እና ደራሲው በእነዚህ ሁሉ ንጽጽሮች ውስጥ 2 ዋና ግቦች አሉት። የመጀመሪያው ግብ ኢየሱስን ከየትኛውም ሰው ወይም ከማንኛውም ነገር የላቀ አድርጎ ከፍ ማድረግ ነው። ይህም ኢየሱስ ታማኝነታቸውና አምልኳቸው የተገባው መሆኑን ለማሳየት ነው። ሁለተኛው ግቡ ግን ይህ ነው። ስደት ቢኖርም አንባቢዎች ለኢየሱስ ታማኝ ሆነው እንዲቀጥሉ መሞገት። ስለዚህ በእያንዳንዱ ክፍል ኢየሱስን እንዳንተወው ጠንከር ያለ ማስጠንቀቂያ ያካትታል። አሁን ወደ ውስጥ እንዝለቅና ይህ ሁሉ እንዴት እንደሚከናወን እንይ። ጸሐፊው ኢየሱስን ከፍ ከፍ ማድረግ የሚጀምረው በመግቢያው የመጀመሪያ አረፍተ ነገር ላይ ነው። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። ጸሐፊው እግዚአብሔር ራሱን ለእስራኤል ከገለጠበት መንገዶች ሁሉ ኢየሱስ እንደሚበልጥ እየተናገረ ነው። ከዚያ አስደንጋጭ እውነታን ይናገራል። ኢየሱስ የእግዚአብሔር ክብር ነጸብራቅና የባሕሪው ትክክለኛ ምሳሌ ነው። እነዚህ ዘይቤዎች በኢየሱስና በእግዚአብሔር መካከል ያለውን አንድ አይነትነት እየገለጹ ነው። ኢየሱስ ለአብ የፀሐይ ነጸብራቆች ለፀሐይ የሆኑትን እንደማለት ነው። ወይም ኢየሱስ ማኅተም ለማድረጊያ ቀለበት የሰም ማኅተሙ ማለት ነው። ለዚህ ጸሐፊ ከኢየሱስ ውጪ እግዚአብሔር የለም። ኢየሱስ ማለት መለኮት ሰው ሆኖ እግዚአብሔር ወልድ ማለት ነው። በተቀረው ደብዳቤ ትኩረት የሚሰጠውም ይህ ስለ ኢየሱስ ያለ ከፍ ያለ መረዳት ነው። በመጀመሪያው ክፍል ጸሐፊው ኢየሱስን ከመላእክት ጋር ያነጻጽረዋል። ይህ አግራሞት ሳይፈጥርባቸው አልቀረም። ማለቴ ለምን መላእክት? በአይሁድ ባህል ዘዳግም ምዕራፍ 33 ቁጥር 2 ላይ በመመርኮዝ አንድ ትምህርት ነበር። ይህም የሙሴ ሕግና የእግዚአብሔር ቃላት በሲና ተራራ ላይ ለሙሴ የተሰጡት በመላእክት ነው የሚል ሐሳብ አለ። ስለዚህ ኢየሱስ ከመላእክት ይበልጣል ሲል ጸሐፊው ከዚህ በፊት የእግዚአብሔር ቃል መልእክተኞች ከነበሩት ሁሉ ኢየሱስና የእርሱ የምሥራች መልእክት ይበልጣሉ እያለ ነው። የመጀመሪያው ማስጠንቀቂያ የሚመነጨው ከዚህ ነጥብ ነው። እስራኤል በመላእክት የተነገረውን የሙሴን ሕግ ትኩረት እንድትሰጥ ከተጠራች የእግዚአብሔር ልጅ የተናገረውን መልእክት ምንኛ አብልጠን ትኩረት ልንሰጠው የተገባ ነው። ግን ደግሞ ከዚህም ያለፈ ነው። ኢየሱስ ከመላእክት ከፍ ያለ ቦታ እንዳለው ስንመለከት ሰው ለመሆን ለመሰቃየትና ለመሞት ያን ታላቅ ማዕረግ ትቶ መምጣቱ ምን ያህል አስደናቂ ነው። ኢየሱስ በርኅራኄ ራሱን ከሰው ልጅ አሳዛኝ ዕጣ ፈንታ ጋር በመቀላቀል ውስጥ የእግዚአብሔርን ታላቅ ክብርና የእግዚአብሔርን ታላቅ ትሕትና በኢየሱስ እናያለን። በምዕራፍ 3 እና 4 ጸሐፊው በመቀጠል
ኢየሱስ የእግዚአብሔርን ሕዝብ በምድረ በዳ ከመራውና የመገናኛ ድንኳኑን ከሠራው ከሙሴ ይበልጣል በማለት መሞገት ቀጠለ። ኢየሱስም የእግዚአብሔር ሕዝብ መሪ ነው። ነገር ግን እሱ የሠራው ፍጥረትን ሁሉ እንጂ ድንኳን ብቻ አይደለም። ከዚያም ጸሐፊው እስራኤላውያን በምድረ በዳ በሙሴ ላይ በማመጻቸው ምክንያት እግዚአብሔር በተስፋይቱ ምድር ወደ ሰጣቸው ዕረፍት የመግባት ዕድላቸውን እንዴት እንዳጡ ይናገራል። ይህን ተከትሎ ሁለተኛውን ማስጠንቀቂያ እናገኛለን። ኢየሱስ ከሙሴ የሚበልጥ ከሆነ እኛ በእርሱ ላይ ብናምፅ ምን ያህል ይበልጥ የከፋ ነው። እኛም ደግሞ በእግዚአብሔር አዲስ ፍጥረት ውስጥ ወደፊት ለማረፍ እግዚአብሔርን መታመን ባለብን ምድረ በዳ የሚመስል ስፍራ ውስጥ ነን። ስለዚህ እስራኤላውያን በምድረ በዳ እንዳደረጉት እንዳናምፅና ወደ አዲስ ፍጥረት ለመግባት የእግዚአብሔርን የጸጋ ስጦታ እንዳናጣ እንጠንቀቅ። ከምዕራፍ 5 እስከ 7 ደራሲው ኢየሱስን ከአሮን የዘር ሐረግ ከመጡ የእስራኤል ካህናት ጋር ያወዳድረዋል። የእነሱ ድርሻ በእግዚአብሔር ፊት እስራኤልን መወከልና የሕዝቡን ኀጢአት የሚያስተሰርይ ወይም የሚሸፍን መሥዋዕት ማቅረብ ነበር። ነገር ግን ካህናቱ ራሳቸው የሥነ ምግባር ጉድለት ያለባቸው ሰዎች እንደነበሩ ገልጿል። ስለዚህም ዘወትር ስለ ራሳቸውም ሆነ ለሌላው ሰው ሁሉ መሥዋዕት ማቅረብ ነበረባቸው። ከዚህ የበለጠ ነገር ያስፈልግ ነበር። ስለዚህም ጸሐፊው ኢየሱስ ያ የበለጠ ነገር እንደሆነ ያሳያል። እርሱ የመጨረሻው ካህን ነው። ኢየሱስ ግን ከአሮን የዘር ሐረግ አልመጣም። ይልቁንም ኢየሱስ እንደ መልከ ጼዴቅ ሹመት ካህን ነው። መልከ ጼዴቅ ያ በአብርሃም ታሪኮች ውስጥ ያለው የኢየሩሳሌም ምስጢራዊው ካህናዊ ንጉሥ ነው። በመዝሙር 110 ላይም ከዳዊት ዘር የመጣው መሲሐዊ ንጉሥ እንደ መልከ ጼዴቅ ሹመት ካህን እንደሚሆን እናያለን። ስለዚህ የጸሐፊው ዋና ነጥብ ይህ ነው። ኢየሱስ የመጨረሻው ካህን ንጉሥ ነው። እሱ በሥነ ምግባሩ እንከን የለሽ ነው። ለሕዝቡ ለዘላለም አለላቸው። ስለዚህም በእግዚአብሔርና በሰው መካከል ካሉት አስታራቂዎች ሁሉ የላቀ ነው። በዚህም ክፍል እንዲህ የሚል ማስጠንቀቂያ አለ። ኢየሱስን አለመቀበል ማለት ከእግዚአብሔር ጋር ሙሉ በሙሉ የመታረቅን ብቸኛ ዕድል አለመቀበል ነው። ስለዚህ እንደሱ አታድርጉ። ይህ ከምዕራፍ 8 እስከ 10 ወዳለው የመጨረሻው ንጽጽር ያሸጋግረናል። ጸሐፊው የኢየሱስ የመስቀል ላይ ሞት በቤተ መቅደስ ውስጥ ከሚቀርቡት የእንስሳት መሥዋዕቶች ሁሉ የላቀ መሥዋዕት የሆነው እንዴት እንደሆነ አሳይቷል። እነዚያ መሥዋዕቶች በስርየት ቀን በየዕለቱና በየዓመቱ ያለማቋረጥ መቅረብ ነበረባቸው። ኢየሱስ ሕይወቱን ለአንዴና ለመጨረሻ ጊዜ አቅርቧል። እናም የዓለምን ሁሉ ኀጢአት ለመሸፈን በቂ ነበር። ስለዚህም ደራሲው ተደራሲያኑን ከኢየሱስ ርቀው እንዳይሄዱ ያስጠነቅቃቸዋል። ለእግዚአብሔር የይቅርታ ስጦታ ጀርባ እንደ መስጠት ነው። ለምን ብላችሁ ይህን ታደርጋላችሁ? የኢየሱስ መሥዋዕትነት ዘላቂ ነው ሲል ተናግሯል። እናም እርሱ በነቢያት የተነገረለት ኀጢአት ሁሉ የሚሰረይበት የአዲሱ ኪዳን መሠረት ነው። በእነዚህ ሁሉ ተቃርኖዎች ጸሐፊው ኢየሱስን ከፍ አድርጎታል። ይህ የመጨረሻው ክፍል ኢየሱስን ስለመከተል የቀረበ አንድ ትልቅ ሙግት ነው። ስለዚህ ትልቁን ምስል አስቡ። በኢየሱስ ውስጥ የእግዚአብሔርን ቃል አግኝተዋል። በኢየሱስ ለአዲሱ ፍጥረት ተስፋ አላቸው። ኢየሱስ ዘላለማዊ ካህናቸው ነው። እሱ ፍጹሙ መሥዋዕት ነው። እናም አሁን በቅዱሳት መጽሐፍ ታሪክ ውስጥ የሚገኙትን ታላላቅ የእምነት ምሳሌዎችን ሁሉ መከተል አለባቸው። እንዲሁም ምንም አይነት ችግርና ስደት ቢኖርም እግዚአብሔር ሕዝቡን እንደማይጥል በመተማመን ለኢየሱስ ታማኝ ሆነው መቀጠል አለባቸው። በደብዳቤው ውስጥ ያለው መሠረታዊ የአስተሳሰብ ፍሰት ይህ ነው። እዚህ ላይ ደራሲው አጭር የማበረታቻ ቃል ብሎታል። ይህንን ደብዳቤ ለማንበብ ጥቂት ተጨማሪ ምክሮች እነሆ። ጸሐፊው ከብሉይ ኪዳን ቅዱሳት መጻሕፍት ሲጠቅስ ይህ ምናልባትም በየሁለተኛ አረፍተ ነገሩ ይሆናል። ቆም በልና ሄደህ ዋቢ የሆነውን ጥቅስ በብሉይ ኪዳን አውዱ ውስጥ ሆነህ አንብበው። አንዳንድ ጊዜ ግራ ትጋባለህ፣ ነገር ግን ብዙ ጊዜ በሌላ መልኩ የማታውቀውን ተጨማሪ አሪፍ ግንኙነቶችን ታያለህ። ይህን ለማድረግ ብትጥር በፍጹም አይቆጭህም። እንዲሁም እነዚህ የማስጠንቀቂያ ምንባቦች ምቾት እንደሚነሱህ ማወቅ አለብህ። እናም ይህ ነው ነጥቡ። የተጻፉት ሊያስፈራሩህ አይደለም። የተጻፉት ኢየሱስን አለመቀበል ሞኝነት መሆኑን ሊያሳዩህ ነው። ምክንያቱም ኢየሱስ በጣም ግሩም ነው። እነዚህ ሁሉ ማስጠንቀቂያዎች የደብዳቤውን ትልቁን ዓላማ የሚደግፉ ናቸው። ይህም ዓላማ ኢየሱስ የእግዚአብሔር ፍቅርና ምሕረት የመጨረሻው መገለጥ መሆኑን ማሳየት ነው። የዕብራውያን መልእክት ትኩረት ይህ ነው።